የሰማዩን የትንሣኤ በዓል በኢየሩሳሌም ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ባሳለፍነው የልደት በዓል ስኬታማ ጉዞ ወደ ኢየሩሳሌም አድርገን አክብረናል። ለዓመታትም በበርካቶች ተመስግነናል። አሁን ደግሞ የፊታችን የትንሣኤ በዓልን በኢየሩሳሌም ለማክበር ውስን ቦታዎች ቀርተውናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌቴሴማኔ የታቦር ተራራን ጨምሮ በርካታ ቅዱሳን ቦታዎችን እንጎበኛለን። ጥንድ ሆነው ለሚመጡና ቤተሰቦቻቸውን ለሚልኩ ልዩ ቅናሽ አለን። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 080808 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ሁለት ያክል መረጃዎችን በዚህ ሰዓት የመረጃ ጊዜ ታደምጣላችሁ። የመጀመሪያው በኢትዮጵያና በኤርትራ በኩል ፍጥጫ መንገሱን መገናኛ ብዙሃን በተለያየ መልኩ ሲዘግቡ ይስተዋላል። በኢትዮጵያ በኩል የጦር መሳሪያ ፋብሪካ መመረቁም እንዲሁም ደግሞ በኤርትራ በኩል ደግሞ በተለይም በእስር የነበሩ ዜጎች ጭምር ተፈተው ወደ ጦር ካምፖች እንዲገቡ ጥሪ ማድረጓና የክተት ጥሪ የሚመስል አይነት እንቅስቃሴ ኤርትራ ያደረገች መሆኑን ተከትሎ በጉዳዩ ዙሪያ ሪፖርተር ጋዜጣ ሰፊ ዘገባ አውጥቷል። ሪፖርተር ጋዜጣ ካነጋገራቸው መካከል ደግሞ አንዱ የሆኑት የቀድሞው የህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲከኛ የሆኑት አቶ ገብሩ አስራትንም አናግሯል። ኢትዮጵያ የአሰብ ወደብን ለመመለስ ትንቀሳቀሳለች ወይ? የኢትዮጵያ የአሰብ ወደብን መመለስ ብትፈልግ ምን አካሄድ ትከተል የሚለውን ጉዳይ ጨምሮ የኢትዮጵያና የኤርትራ አሁናዊ ጉዳይ እንዲሁም ወደ ጦርነት ሊያመራ ይችላል የሚለውን ጉዳይ በሰፊው ትንታኔ ይዞት ቀርቧል። በጉዳዩ ዙሪያ የተሰጠውን ምላሽ እንዲሁ በሰፊው የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች ካናዳ ከፍተኛ ድንጋጤ ውስጥ ገብታለች። ይኸውም ከሳምንት በፊት እንደሚታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ 25% የታሪፍ ወይም ቀረጥ መጣላቸው ይታወቃል። ይህንን ተከትሎ እንግዲህ በኢኮኖሚያ ላይ ከፍተኛ የሆነ ጫና ያሳድርባታል። ይህ በካናዳ ላይ የተጣለው ቀረጥ እየተነገረ ባለበት ሰዓት ደግሞ ከወደ ቻይና ካናዳ የሰማችው ዜና አስደንግጧታል። ይኸውም ቻይና ከካናዳ በሚገቡ ምርቶች ላይ 100% ታሪፍ ማለትም 4 እጥፍ ማለት ነው። አሜሪካ ከጣለችው 4 እጥፍ በላይ ታሪፍ በካናዳ ላይ ጥላለች ቻይና። ይሄውም እንግዲህ ለካናዳ በተለይም ከአሜሪካ ቀጥሎ ቻይና ከፍተኛ የገበያ መዳረሻዋ እንደመሆኗ መጠን ይህ ደግሞ በተለይም በአሜሪካ የታሪፍ መጣል እየተንገዳገደ የነበረውን ኢኮኖሚዋን ይበልጥ ሊያዳክመው እንደሚችል ከወዲሁ ተሰግቷል። የካናዳ መሪዎችም ከፍተኛ ድንጋጤ ውስጥ መግባታቸውን ነው ዓለም አቀፍ መገናኛ ብዙሃን እየዘገቡ የሚገኙት። በጉዳዩ ዙሪያ ሰፊ ዘገባም ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በኢትዮጵያና በኤርትራ በኩል ያለው ውጥረት አሁንም እየቀጠለ መሆኑን መገናኛ ብዙሃን እየዘገቡ ሲሆን ኢትዮጵያ በኤርትራ የተወሰደውን የአሰብ ወደብን ይገባኛል በሚል ወደ ዓለም አቀፍ መድረክ መውጣትና ጉዳዩን ለዓለም አቀፍ ህብረተሰብ ማስረዳት መጀመር አለባት ሲሉ የቀድሞው ታዋቂው የህወሓት ፖለቲከኛ መግለጫ ሰጡ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የቀድሞ ፖለቲከኛ እንዲሁም የትግራይ ክልል የቀድሞ ርዕሰ መስተዳድርና በኢትዮጵያ ኤርትራ ጦርነት ወቅትም ሚና ነበራቸው የተባሉት ብሎም የአሁኑ የአረና ፓርቲ ስራ አስፈጻሚ ሆኑት አቶ ገብሩ አስራት ካለፉት ጥቂት ሳምንታት ወዲህ በተለይም መነጋገሪያ እየሆነ የመጣው የኢትዮጵያና ኤርትራ ጉዳይ እንዲሁም ያንዣበበውን የጦርነት ስጋት በሚመለከት ሪፖርተር ጋዜጣ በሰጡት ማብራሪያ ከሰሞኑ በኢትዮጵያ የጦር መሳሪያ ፋብሪካ መመረቅ እንዲሁም በኤርትራ በኩል የጦር መሳሪያ የጫኑ መርከቦችን መያዝና ኤርትራ ለዜጎቿ የክተት ጥሪ ማወጇና ሁሉም ወደ ጦር ካምፕ እንዲገባ መጥራቷ የሁለቱ ሀገራት ፍጥጫ ወደ ጦርነት ሊያመራ ይችላል ወይ? አሁን ባለው መረጃና አሁን ባለው ሁኔታ ምን እየተፈጠረ ነው በሚል ሪፖርተር ጋዜጣ ላቀረበላቸው ጥያቄ አቶ ገብሩ አስራት ስለ ሁኔታው ሲመልሱ በርግጥ
በኢትዮጵያ በኩል የጦር መሳሪያ ፋብሪካ ማስመረቋ ከውጭ ከማስገባት ይልቅ በሀገር ውስጥ የማምረታ አቅምን መፍጠሯን የሚያሳይ ነው። በግጭት ወቅትም እንዲሁም በተለያዩ ጊዜያትም በውጭ ሀገራት በሚጣሉ ማዕቀቦችና በሚወሰዱባት እርምጃዎችም ተጽዕኖ ስር ከመውደቅ የሚታደጋት አስፈላጊ እርምጃ እንጂ በኢትዮጵያና ኤርትራ መካከል ያለውን ውጥረት የሚያሳይ ነው ብለው እንደማያምኑ ያስታወቁት፣ ነገር ግን በኢትዮጵያና በኤርትራ መካከል ባለው ውጥረት ግጭት ቀስቃሽ ንግግሮች ወዲህም ወዲያም እየተሰሙ ቢሆንም አሁኑኑ ወደ ጦርነት የሚያስገቡ ግን አይደሉም ሲሉ በኢትዮጵያ በኩል አሰብን ለማግኘት እየተሄደ ያለው እርምጃ ግልጽ ባይሆንም በግሌ ግን የአሰብ ጉዳይ የተሻለ መንገድ ለመቀጠል ካስፈለገ በኢትዮጵያ በኩል የሕግ ማዕቀፍ በማዘጋጀት ኢትዮጵያ የባህር በር እንደሚያስፈልጋትና አሰብም የእርሷ እንደሆነ እንደሚገባትም በዓለም አቀፉ የተባበሩት መንግስታት ድርጅት መድረክ እንዲሁም በአፍሪካ ህብረት አይነት መድረኮች ላይ አስረግጦ በማስታወቅ በሕግ እንዲሁም በታሪክና በፍትህ አግባቦች የአሰብን ወደብ ለኢትዮጵያ መሆን እንደሚገባው በማንሳት ምንም እንኳን ከዚህ ቀደም የነበረው የህዝባዊ ወያኔ ሓርነት ትግራይ ህወሓት ኢህአዴግ መንግስት የአሰብን ወደብ ማንነት ጦርነት መቀስቀስ ነው በሚል አይገባንም ሲል የቆየ ቢሆንም በአሁኑ ወቅት ግን የአሰብን ጉዳይ ወደ ኢትዮጵያ ማምጣት ካስፈለገ ጉዳዩን አስቀድሞ በሰላማዊና በሕግ አግባብ ለዓለም አቀፉ ተቋማት ማሳወቅ ያስፈልጋል በማለትም ተደምጠዋል። አቶ ገብሩ አስራት በመግለጫቸው ስለ ኤርትራው ሻዕቢያም ያነሱ ሲሆን የኤርትራው ሻዕቢያ በየትኛውም አግባብ ኢትዮጵያን በማዳከምና በመበታተን ራሱን አጉልቶ የመውጣት ፍላጎት ያለው አካል እንደመሆኑ ከኢትዮጵያ ታሪካዊ ጠላቶች ጋር ትብብር በመፍጠር ጭምር ምንም እንኳን የሚሳካና ተገቢም ባይሆንም ኢትዮጵያን በቀጠናው ለማዳከም እየሰራ መሆኑን ያስታወቁ ሲሆን በውክልና ጦርነት ወይም በቀጥታ ውጊያ ጉዳት ለማድረስ ሲሞክሩና ምክንያታዊ መንግስት የሚሰራውን ስራ እንደማይሰሩ ሻዕቢያዎችን ስላየናቸው ጦርነት አይከፍቱም ብዬ አሁን አላስብም ሲሉ ተናግረዋል። አክለውም ከምክንያታዊነት ይልቅ በግብታዊነት ወደ ጦርነት ውስጥ ይገባሉ የሚል ስጋት እንዳላቸው በማንሳት ከዚያ ውጪ ግን ፖለቲካዊና ዲሞክራሲያዊ ከሆኑ እርምጃዎችን ባለፈ ሁለቱን ሀገራት ወደ ጦርነት የሚያስገባ ምክንያት አለ ብዬ አላምንም ሲሉ የባህር በር መጠየቅ ግን ለኢትዮጵያ ዋናውና አስፈላጊ ተገቢም ጉዳይ እንደመሆኑ ኢትዮጵያ ይህንን ጥያቄ ከኢጋድ በመነሳት በሂደት ወደ ዓለም አቀፍ መድረክም ማዝለቅ እንዳለባትም አስረግጠዋል። የኢትዮጵያ የቀድሞ የአሰብ ወደብን የማግኘት ፍላጎት ለማስጠበቅ መንግስት ጉዳዩን ወደ ዓለም አቀፍ ተቋማት ከመውሰድ ባሻገር ኤርትራን ጨምሮ ከሀገራት ጋር ድርድር ውስጥ መግባት ሊያስፈልገው ይችላል በማለት የጠቆሙት አቶ ገብሩ አስራት ምንም እንኳን ኢትዮጵያ በታሪኳም የአሰብ ወደብ በር ባለቤት የነበረች ቢሆንም በወቅቱ በነበረው መንግስት ቸልተኝነት ምክንያት ግን የወደብ ተደራሽነቷን አጣለች ሲሉ አሁን ባለው ኢኮኖሚያዊ ሁኔታ እንዲሁም የህዝብ ብዛትና ተደራራቢ ጉዳዮች የባህር በር ጥያቄው አስገዳጅ የሆነ ከመምጣቱን ባሻገር ኢትዮጵያ ያጣችውን የባህር በር ባለቤትነት ብቻም ሳይሆን ተጠቃሚነትም እንደመሆኑ በዚህ መንገድ ዝጎኖ መቀጠል ከእንግዲህ እንደማይኖርባት ያነሱ ሲሆን በ1985 በቬና በተደረሰው ዓለም አቀፍ ስምምነት ደግሞ የባህር በር የሌላቸው ሀገራት የባህር መውጫም ሊሰጣቸው ይገባል የተባለ ቢሆንም ኤርትራ ግን የአሰብ ወደብን በመዝጋት ኢትዮጵያን ለማስደረስ ፈቃደኛ አልሆነችም ሲሉ ይህ የኢትዮጵያን የመጠቀም መብትም የነፈገ በመሆኑ ኢትዮጵያ እነዚህን መብቶች ለዓለም አቀፍ መድረኮች በማቅረብ መሞገት ይጠበቅባታል ሲሉ ተደምጠዋል። ምንም እንኳን ኢትዮጵያ ከሶማሌላንድ ጋር የባህር በር ተደራሽነትን ለማግኘት የደረሰችው የመግባቢያ ስምምነትን ተከትሎ ከሶማሊያ ጋር የተፈጠረው ውጥረትም በቅርቡ መፈታት መቻሉ ቢገለጽም ከኤርትራ ጋር ግን የተገባው ውጥረት ግን ከፕሪቶሪያው የሰላም ስምምነት ወዲህ የተፈጠረ መሆኑን የሚገልጹት አቶ ገብሩ የኤርትራ መንግስት የፕሪቶሪያው የሰላም ስምምነት ሲደረስ ጦርነቱን ለምን አልጨረስንም በሚል ተቃውሞና ውጥረት ውስጥ መግባታቸውን በማንሳት ኤርትራን ጨምሮ ሌሎችም በኢትዮጵያ የውክልና ጦርነት እንዲፋፋም የሚፈልጉ ሀገራትም ታጣቂዎችን ማስታጠቅና ማደራጀትም ቀጥለዋል ሲሉ ዓላማቸው ትግራይ ክልልን ብሎም ኢትዮጵያን ማድቀቅ ነበር ሲሉ ይህም አሁን የተጀመረው ሳይሆን ከኢትዮ ኤርትራ ጦርነት አንስቶ የቀጠለ ውጥረት እንደነበረ ኢትዮጵያን ለመውጋትም የሚዘጋጁ ኃይሎች በኤርትራ ሰልጥነው ሲሄዱ በተደጋጋሚ አይተናል ያሉ ሲሆን በኤርትራ በኩልም ኢትዮጵያን የማዳከም ፖሊሲውና
ቋሚው ሚናም በቀጣይነት ያለው በመሆኑ ማንም መሞኘት የለበትም። የኢትዮጵያ መንግስት ከዚህ ቀደም በጅዳ የደረሰው ትብብርና ስምምነትም የሻዕቢያን ባህሪ ግምት ውስጥ ያላስገባ ሊሆን ይችላል፣ ነገር ግን በግልጽ አልታወቀም ብለዋል። አዲስ ባይሆንም የአሰብን ጉዳይ በሚመለከት ግን የባህር በር ይገባናል ከሚል ነገር ባሻገር ምን አይነት ዲፕሎማሲያዊ አካሄድም መከተል እንዳስፈለገ ግልጽ የሆነ አቅጣጫ መቀመጥ አለበትም ብለዋል። በመሆኑም ኢትዮጵያ የአሰብ ወደብን ለማግኘት በሚል ከኤርትራ ጋር በአጭር ጊዜ ውስጥ ጦርነት ውስጥ ትገባለች የሚል እምነት ባይኖረኝም ነገር ግን በሁለቱ ሀገራት መካከል ያለው ውጥረት በተለይም ኤርትራ የውክልና ጦርነት ለማስቀጠል የምትሞክር ሀገር ከሆነ ወደዚያ ጦርነት መገባቱ የሚቀር አይመስለኝም ያሉት አቶ ገብሩ አስራት ኤርትራ በአንድ በኩል ከግብጽ ጋር ትብብር ውስጥ በመግባት የአባይና ቀይ ባህር ፖሊሲን በሚመለከትም ስታካሂድ በኢትዮጵያ ውስጥ ካሉና መንግስትን ከሚቃወሙ ኃይሎችም ጋር የፈጠረችው ህብረትም እየበረታ ከሄደ ምናልባትም የጦርነቱ ምክንያት የአሰብ ጉዳይ አይሆንም ሲሉ በዚህ አግባብ ደግሞ ኤርትራዎች ከወዲሁም ጦርነት ውስጥ ገብተዋል በሚል ደረጃ ታጣቂዎችን እያሰለጠኑና እያስታጠቁ በመላክ ላይ ከመሆናቸውም ባለፈ ኢትዮጵያን የማተራመሱን ስራ እየሰሩ በመሆኑ ወደ ለየለት ጦርነት የመገባቱ ጉዳይ እንጂ የውክልና ጦርነቱን ገብተውበታል ማለት ይቻላል ብለዋል። ከአመታት በፊት በነበረው የኢትዮ ኤርትራ ጦርነት ወቅትም ወሳኝ በሆነውና በወዲ ወረደ ይመራ የነበረው የቡሬ ግንባር ዘመቻ አሰብን መያዝ እንደነበረና በወቅቱ የዛላምበሳ የባድመ እንዲሁም የጾረና ግንባር ከተጠናቀቀ በኋላ የተጀመረ ቢሆንም በመጨረሻ ግን ሳይሳካ መቅረቱን በሚመለከትም የነበረው ሁኔታ ያስታወሱት አቶ ገብሩ አስራት በወቅቱ የኢትዮጵያ ጦር የሻዕቢያን ኃይል በማዳከም ሰንአሰንን ጨምሮ የተለያዩ አካባቢዎችን ሲቆጣጠር የተዳከመው የሻዕቢያ ኃይል ደግሞ ወደ ምጽዋ በመሸሽ ላይ የነበረ ቢሆንም በወቅቱ በኢትዮጵያ ስልጣን ላይ የነበሩት ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ባለስልጣናቱ ኢትዮጵያ የአሰብ ወደብን እንድትቆጣጠር ባለመፈለጋቸው ጦርነቱን አክሽፈውታል ሲሉ በሌሎቹ ጦርነቶች የሻዕቢያን ኃይል በከፍተኛ ሁኔታ የመታውና ድል የነሳው ቢሆንም ነገር ግን የኢትዮጵያ ጦር በባለስልጣናቱ ምክንያት ግን የቡሬ ግንባር ጦርነትን ከሽፎበታል ሲሉ አሁንም ቢሆን የኤርትራ ጦር በትግራይ ክልል ውስጥ ከያዛቸው አካባቢዎች ለቆ እንዲወጣ እየተጠየቀ ቢሆንም አሻፈረኝ በሚል በተለያዩ አካባቢዎችም መሬቶችን ይዞ መቆየቱ የኢትዮጵያ መንግስት በተመሳሳይ የአሰብ ወደብን በኃይል ለመቆጣጠር እንዲሞክር ምክንያት የሚሰጠው ቢሆንም አሁን ባለንበት ወቅት ግን የአሰብ ባለቤትነትን ጉዳይ በይፋ ጦርነት ይቀሰቅሳል የሚል እምነት በቅርቡ የለኝም ብለዋል። በአሁኑ ወቅት በኢትዮጵያና ኤርትራ መካከል ጦርነት ቢቀሰቀስ አለም ኢትዮጵያ የአሰብ ወደብን በኃይል ለማግኘት ብትሞክር ግጭቱ በቀጠናው ያሉ አካላትን እንዲሁም በአካባቢው ጂኦፖለቲካዊ ፍላጎት ያላቸውን ሀገራት ተጽዕኖ አያመጣም ወይ በሚል ለቀረበላቸው ጥያቄ ማብራሪያ የሰጡት አቶ ገብሩ በርግጥም ምዕራባውያንን ጨምሮ ሀያላኑ ሀገራት በራሳቸው ተደራራቢ ጉዳዮች ውጥረት ውስጥ ናቸው። ነገር ግን እንደ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች እንዲሁም አለፍ ሲል ኢራንና ቱርክ ያሉ ሀገራትም በቀይ ባህር ተዋንያን ፍላጎት ያላቸው ሀገራት እንደመሆናቸው በጦርነቱ ተጽዕኖ ለመፍጠር ሊሞክሩ እንደሚችሉ ጠቅሰው ጦርነቱም በሁለቱ ሀገራት ብቻ የሚደረግ ሳይሆን አሰላለፉ ተቀይሮ በቀይ ባህር ዋነኛ ተጠቃሚ መሆን የሚፈልጉ ሀገራትም የሚገቡበት ለቀጠናውም ከባድ ስጋት የሚፈጥር መሆኑን እንደማይቀርም አመልክቷል። በሌላ ዜና በአሜሪካም በፕሬዝዳንት ዶናልድ ትራምፕ ተደራራቢ ማዕቀብ የተጣለባት ካናዳ አስደንጋጭ ጉድ ወደ ቻይና መስማቷ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት በካናዳ ላይ የ25% ታሪፍ እንደሚጠሉ ሲናገሩ ካናዳ በበኩሏ ታሪፉ ቢጣል እርሷም መልሳ የአጸፋ እርምጃ ሌላ ታሪፍ በአሜሪካ ላይ እንደምትጥልና እንደምትወጣው ከሌሎች ሀገራትም ጋር የንግድ ግንኙነቷን እንደምታሰፋ ይበልጥ በመግለጽ የዶናልድ ትራምፕን ውሳኔ በመቃወም እዚህ የንግድ ቀረጡ መጨመርም ምንም አይነት መንበርከክ አላሳይም ስትል ቆይታ ነበር። ነገር ግን ከወደ ቻይና ትናንትና የተሰማው ዜና የቻይና መንግስት ባሳለፈው ውሳኔ በአሜሪካ 25% ታሪፍ የተጣለባት ካናዳ ከቻይና ደግሞ 100% ታሪፍ እንደተጣለባት ተነግሯል። ይህ የካናዳ ባለስልጣናትን በእጅጉ ያስደነገጠ ሆኗል። የአሜሪካው መገናኛ ብዙሃን ኒውዮርክ ፖስት እንደዘገበው ቻይና የአሳማ
ስጋን ጨምሮ በርካታ ከካናዳ በሚመጡ ምርቶች ላይ እስከ 100% የሚደርስ ታሪፍ ስትጥል ውሳኔው የካናዳ መንግስት ባለፈው ነሐሴ ወር ከቻይና በሚገቡ የኤሌክትሪክ መኪኖች እንዲሁም የብረት አሉሚኒየም ምርቶች ላይ የታሪፍ ጭማሪ ማድረጉን ተከትሎ የተወሰደ የአጸፋ እርምጃ መሆኑ ሲጠቀስ ከሁለት ሳምንታት በኋላ ተግባራዊ መደረግ እንደሚጀምር ቻይና የገለጸችው በካናዳ ላይ የጣለችው ይሄው 100% ታሪፍ ጭማሪ ለካናዳ ውሳኔ ምላሽ ለመስጠት ብቻም ሳይሆን ሜክሲኮን ጨምሮ ሀገራቱ በቻይና ንግድ ዘርፍ ላይ ከአሜሪካ ጎን እንዳይሰለፉ ለማስጠንቀቅ የሚያክል ነው በማለት ይገልጻሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ቻይናና ሜክሲኮ በሰሜን አሜሪካ የነፃ ንግድ መስመር ስምምነቶችን በመጠቀም ከቻይና የሚገቡ ምርቶችን በብዛት ከማስገባት ባለፈ እነዚሁ የቻይና ምርቶችም ወደ አሜሪካ እንዲገቡ እያደረጉ ነው በሚል ሀገራቱን ማስጠንቀቃቸውን በሚታወስ ሲሆን ፕሬዝዳንቱ በቻይና ላይ ታሪፎችን ከመጣል በተጨማሪ በሜክሲኮና ካናዳ ላይም ተመሳሳይ 25% እርምጃ መውሰዳቸውን የጠቆመው ዘገባው የቻይና መንግስት የታሪፍ ኮሚሽን በቅርቡ ይፋ ባደረገው ውሳኔ ደግሞ ካናዳ በብዛት ወደ ውጭ ሀገራት ከምትልካቸው ምርቶች መካከል በግንባር ቀደም የሆኑት እንደ አተርና ሌሎችም የአዝርዕት ውጤቶች ላይ በ100% ወይም እጥፍ ታሪፍ ሲጥል ከካናዳ የሚገቡ የአሳማ ምርቶች ላይ ደግሞ የ25% ታሪፍ መጣሉን በማንሳት እርምጃው የካናዳ መንግስት ከቻይና በሚገቡ የኤሌክትሪክ መኪኖች ላይ የጣለውን የ100% ወይም እጥፍ ታሪፍና በብረትና አልሙኒየም ምርቶች ላይ ደግሞ የጣለውን 25% ታሪፍ ጭማሪ ተከትሎ የተወሰደ ሲሆን ይህ የቻይና መንግስት የወሰደውና ካናዳን መንግስት አስደንግጧል የተባለውን ታሪፍ አስመልክቶ የኢኮኖሚ ተንታኞች ሲናገሩ በተለይም ደግሞ በአሜሪካ ውሳኔ ኢኮኖሚዋ እየተንገዳገደ ያለው ካናዳ ከቻይና የተጣለባት 100% ታሪፍ ማለትም አሜሪካ ከጣለችባት 25% ታሪፍ በ4 እጥፍ የሚልቅ መሆኑ በእርግጥም የካናዳን ቀጣይነት ስጋት ውስጥ የሚከት አድርጎታል ብለዋል። የካናዳ ኢኮኖሚ በእጅጉ እንደሚመታው የተነገረው ይሄው የቻይና ውሳኔ ከሳምንት በኋላ በተግባራዊነቱ እንደሚጀምር ተገልጿል። ከዚህ ባለፈ የቻይና የንግድ ሚኒስትር ባወጣው መግለጫ ካናዳ የተሳሳተ እርምጃዋን በአስቸኳይ እንድታርም እንጠይቃለን ሲል ከዚህ የባሱ እርምጃዎችን ለማስቀረት ከወዲሁም እርምጃዋን ማስተካከል አለባት በሚል ቻይና በካናዳ ላይ የዛተች ሲሆን የካናዳ መንግስት እርምጃውን ካላሰበ የምንወስድበት እርምጃ ቀጣይ ካናዳን በራሱ ኢኮኖሚዋን የሚያሽመደምድ ነው ብላለች ቻይና። የቻይና መንግስት ውሳኔን ተከትሎ እስካሁን በካናዳ መንግስት በኩል የተባለ ነገር አለመኖሩን የጠቀሰው መገናኛ ብዙሃኑ ምንም እንኳን የቻይና ሚኒስትር በይፋ የሰጠው መግለጫ የዓለም የንግድ ህግ ተቋም ህግ ባከበረ መልኩ ዝርዝር ጉዳዮችን ያላካተተ ቢሆንም በሀገሪቱ ብሔራዊ ቴሌቪዥን በተሰጠው ማብራሪያ ግን የትራምፕ አስተዳደር የቻይና ምርቶች ወደ ሰሜን አሜሪካ እንዳይገቡ ለማድረግ በሚል በካናዳና ሜክሲኮ ላይ ታሪፍና ማስፈራሪያ በማድረግ ሀገራቱ ከአሜሪካ እርምጃ እንዳይወሰድባቸው በቻይና ላይ ተጨማሪ ታሪፍ እንዲጥሉ እያስፈራራ ቢሆንም ካናዳም ሆነች ሜክሲኮ የትራምፕ አስተዳደርን ተከትለው በቻይና ምርቶች ላይ የሚጥሉት የታሪፍ ጭማሪ ከቻይና በኩል ጠንካራ የታሪፍ ጭማሪ እንደሚደረግባቸውና በተለይም ከቻይና ለሚያመጡት እጅግ በርካታ የሆኑ ሸቀጦችን ከፍተኛ ስጋት ውስጥ እንደሚገቡ ተነግሯል። የቻይና ባለስልጣናት በዚህ እርምጃቸው ከ1 ቢሊዮን የአሜሪካን ዶላር በላይ ወጪ ያላቸው ምርቶች ወደ ቻይና ለምትልከው ካናዳ አሜሪካን ብቻ ሳትሆን ቻይናም ሰፊ የገበያ ዕድል መሆኗን ማሳየታቸውን የጠቆመው ዘገባው ይህ የቻይና ታሪፍ የመጣል እርምጃ በካናዳ ከ6 ዓመት በፊት የነበረውን ክስተት የሚያስታውስ መሆኑን ጠቅሶ በወቅቱ የካናዳ ባለስልጣናት ከአሜሪካ በተላከላቸው እስር ማዘዣ አማካይነት ታዋቂዋን የቻይናው ሁዋዌ ኩባንያ አመራር ሜንግ ዋንዞን በቁጥጥር ስር ማዋላቸውን ተከትሎ የቻይና መንግስት በወሰደው አፋጣኝ እርምጃ ከካናዳ በሚገቡ ምርቶች ላይ የ25% ታሪፍ በመጣል እንዲሁም በቻይና የሚገቡ 2 ካናዳውያን ዜጎችን በማሰር አመራሯ እንዲለቀቅ ጫና ማድረጓን በማስታወስ በወቅቱ የካናዳ መንግስት ቻይናዊቷን ዋንዙ በቫንኮቨር በሚገኘው ቅንጡ አፓርትመንት ውስጥ እንድትኖር ማድረጋቸውን በአጭር ጊዜ ውስጥ አሜሪካ በተሳተፈችበት መድረክ በተደረገ ድርድር ሶስቱም ግለሰቦች ወደ የሀገራቸው እንዲመለሱ ማድረግን እንደተቻለ
ቻይናም በካናዳ እርምጃ ምክንያት ጥላው የነበረውን የታሪፍ ጭማሪ ማንሳቷን በማስታወስ ምንም እንኳን ጉዳዩን በአጭር ጊዜ ውስጥ መቋጨት የተቻለ ቢሆንም አሁንም ካናዳ ለቻይና ስጋት መሆኗን ተከትሎ ከፍተኛ የሆነ ማለትም ከአሜሪካ ማዕቀብ በ4 እጥፍ የሚጥል ጫና የሚያበረታበትን ታሪፍ በካናዳ ላይ ተጥሎባታል። ካናዳ በቀጣይ ስለምታደርገው ነገር እያሰበች ሲሆን ከሀገራቱ ጋር መካረር እንደማያዋጣትም ማሳያ ነው ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ